የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። እንግዲህ እንደሰማነው እግረኛው ሚዲያ ታስሯል። አዎንታ በርሲሳም በጣም ደስ ብሎታል። ለምን ደስ እንዳለው አላውቅም። የታሰረበት ምክንያት እስካሁን ድረስ ምንም አይነት መረጃ አልወጣም። ነገር ግን እኔ ሲመስለኝ እግረኛው ሚዲያ የታሰረበት ምክንያት እነ ሰራዊት ፍቅሬን እነ ሰሎሞን ቦጋለን ቃለ መጠይቅ አድርጎላቸው ነበር። ሰሞኑን እንደሰማነው እንዳየነው ዳንኤል ተገኝን ከፊንቴክ ጋር በተገናኘ የታሰሩ ሰዎች ናቸው። እነሱ ፍርድ ቤት ያልዘጋውን ጉዳይ ይመስለኛል በአደባባይ አውጥቶ መዘርገፍ ሚቻል አይመስለኝም። ብዙዎችም በሱ ጉዳይ ሲተቹ ነበር፣ ተው ሲሉ ነበር፣ ልክ አልሰራም ሲሉ ነበር። ያው እንግዲህ አሁን ወደ እስር ቤት ገብቷል። በዛ ይመስለኛል መረጃው ባይወጣም የኔ ግምት ከዛ ጋር የተገናኘ ነው። የእናንተ ግምት ምን ይመስላል? በምን ጉዳይ እየታሰረ ይመስላችኋል? እግረኛው ሚዲያ በእነሱን በማቅረቡ ነው? እነ ዳንኤል ተገኝን፣ እነ ሰራዊት ፍቅሬን እነሱን ስላቀረበ ነው? እነ ሰሎሞን ቦጋለን ስላቀረበ ነው? ወይስ ሌላ ጉዳይ ይሆናል ብላችሁ ነው የምታስቡት? ኮሜንት ላይ ያስቀምጡልኝ። የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ግለሰቡ ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን የመታሰሩ ምክንያት ለጊዜው በግልጽ የታወቀ ነገር የለም። ተክለ ሃይማኖት ወይንም እግረኛው ሚዲያ ጉዳያቸው በሕግ እየታየ ያሉ ግለሰቦችን ጨምሮ ትኩረት ሳቢና ወቅታዊ አነጋጋሪ የሆኑ ጉዳዮችን የያዙ ግለሰቦችን ቃለ መጠይቅ በማድረግ ይታወቃል። ብዙዎች በዚህ ጉዳይ ለምን ደስ እንዳላቸው አልገባኝም። እኔ የሰው መታሰር መቼም የሚከብድ እንጂ የሚያስደስት ነው ብዬ አላምንም። እኔ በበኩሌ በግሌ፣ እናንተስ ምን ትላላችሁ? ደስ ብሏቸዋል የእግረኛው ሚዲያ መታሰሩ? እኔ ጥፋት አለበት ብዬ አላስብም በበኩሌ ባየሁት ማለት ነው። ያው ውስጥ ለውስጥ ያለውን አላቅም፣ ግን በሰው መታሰር ነገሩ ገና በደንብ ሳይታወቅ ሲደሰቱ ማያቸው ሰዎች አሉና ደስ አላለኝም። ያው በአዎንታ በሪሳን የምናውቀው ከዚህ በፊት በመልካም ነው፣ ያው በማጋለጥ ነው የፊንቴክ እንትኖችን ምናምን። ግን እግረኛው ሚዲያ በዚህ ጉዳይ ላይ ጥፋት አለበት ወይ አላቅም። እኔ አልታየኝም በበኩሌ። እናንተ ምን ትላላችሁ? እግረኛው ሚዲያ ገቢ ተደርጋለች፣ ሳያንቀለቅላት በማያገባ ገብታለች። ህግ በያዘ ጉዳይ ላይ እመበት ይተርዳ። ሌሎቻችሁም አላችሁ፣ አርብ ይለቃሉ፣ ቅዳሜ ይለቃሉ። እነሱም ከእግረኛው የባል ፕሮግራም ካስመሰሉት በኋላ በተለያዩ ሚዲያዎች ላይ ገና ተፍተፍ እያሉ አቆሙ። ታቆማላችሁ። ከዚህ በኋላ ቀልድ የለም ነው የምላችሁ። ስለዚህ እንኳን ደስ ያላችሁ። እግረኛው ገብታለች። ሌሎቻችሁም አድቡ። ይሄ የባህሪ ነው፣ የአጭበርባሪዎች ባህሪ ነው። እንደዚህ መወሻሸቅ እናውቀዋለን። ጀማ ግሩፕ መያዝ ምናምን አይሰራም ነው የምላችሁ። ትጠይቁበታላችሁ ሁላችሁም። ስለዚህ አድቡ፣ እናንተም አድቡ። በጣም እናመሰግናለን። አድርሱ ለሁሉም የፊንቴክ ተበደሽ በሙሉ እንኳን ደስ ያላችሁ። አመሰግናለሁ። እንዳያችሁት ነው የወንድማችን በጣም ነው ደስ ያለው። እኔ እንዲህ ምን አረገ? እኔ እኮ ይሄን አልገባኝም። በእርግጥ አላቅም፣ ሌሎች ነገሮች ሊኖሩ ይችላሉ፣ ግን በቂ ምክንያት አቀርበዋል ብዬ አላስብም። እሱን እየተቹ ያሉ ሰዎች እግረኛው ሚዲያ በመታሰሩ ደስ ያላቸው ሰው እስር ቤት ቀላል አይደለም ባይ ዘ ወይ። እና ሰው በመታሰሩ ምንም ቢሆን ደስ ሊለን አይገባም። ቢያንስ መጥፎ ነገር ብዙ ነገር እንዳደረገ ካላወቅም በስተቀር በዚህ ልክ መደሰት ምክንያታዊ ነው ብዬ አላስብም። ምን ትላላችሁ እናንተ? ጋዜጠኛ ተክለ ሃይማኖት አዳነ መታሰሩ ተሰምቷል። ተክለ ሃይማኖት እግረኛው የተሰኘ የበይነ መረብ ሚዲያ ባለቤት ሲሆን በትናንትናው ዕለት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት ላይ መታሰሩ ነው የተነገረው። ተክለ ሃይማኖት በሚዲያው ላይ አነጋጋሪ ጉዳዮችን በማቅረቡ ይታወቃል። በዚህ ጉዳይ ላይ ከፖሊስ ተጨማሪ መረጃዎችን ለማግኘት የተደረገው ጥረት አልተሳካም። በርሲሳ አውንታ ከአንተ ጋር ነኝ እኔ። በርሲሳ አውንታ በርሲሳ እኔ ከአንተ ጎድ ነኝ። የፈለገ የኢትዮጵያ ሕዝብ ሁሉ በአንተ ላይ ቢገለበጥ እኔ ከአንተ ጎን ነው የምቆመው። ለሰከንድ ጥርጥር እንዳይገባክ፣ ለሰከንድ
ካንተ ጎን ነው የምቆመው። የእውነት ሰው ነህ አንተ። የእውነት ሰው ተስማምተህ እኮ እዛ ጋር ተሞዳምደ ምናምን አየርን ይዘህ ምናምን ዞር ማለት ትችል ነበረ፣ ግን አላደረግከውም። እግዚአብሔር ዘርን ይባርክ። በእውነት እግዚአብሔር ዘመንን ይባርክልህ። አዎንታ በርሲሳ ጓደኛዬ፣ በነገራችን ላይ ለእኔ የቅርብ ሰው ነው። እንገናኛለን፣ ይደውልልኛል፣ አወራዋለሁ። ሂዝ ጀግና ሰው ነው እና እኔ ካንተ ጎን ነኝ። በርታልኝ ወንድሜ። እኔም በበኩሌ አዎንታ በርሲሳ በጣም ይመቸኛል። ለምን ከእውነት ጎን ነው የሚቆመው። ብዙ ጊዜ ብዙ ነገሮችን ሲያጋልጥ የቆየ ሰው ነው። የእግረኛው ሚዲያን ለምን ደስ እንዳለው ባላቅም፣ ያው የእግረኛው ሚዲያ በእርግጥ አንዳንዴ ኢሞራል የሆኑ ነገሮች ያቀርባል ምናምን ይገባኛል። ነገር ግን ከህግ አንጻር ሲታይ ይሄ ነገር እንዴት ይታያል የሚለው ሌላ ርዕሰ ጉዳይ ነው። በበኩሌ እኔ እንጃ የእንትና የእግረኛው ሚዲያ ላይ ደስ ብሎታል። ኤኒዌይስ አዎንታ በርሲሳ ብዙ ነገሮች ላይ በስነ ምግባሩም በምኑም የተሻለ ነው ብዬ አስባለሁ። ነገር ግን የዚህ የእግረኛው ሚዲያ ጉዳይ እንግዲህ በደንብ እየቆየ የምናውቀው ይሆናል መረጃውን። ስለዚህ እስከዛ እስቲ እያየን እንቀጥላለን። በሰው መታሰር ግን ደስተኛ መሆን ልክ ነው ብዬ ባላስብም እኔ በበኩል ይሄ ነው የግል መልከታዬ። ምን ትላላችሁ እናንተ? አበባየሁ ደሜ በቁጥጥር ስር መዋሉ ተሰምቷል። ዛሬ ከቀኑ 10 ሰዓት ከ50 ገደማ በሜክሲኮ ኬኬር ህንፃ አካባቢ በቁጥጥር ስር ውሎ ወደ ወንጀል ምርመራ ቢሮ ተወስደዋል። አበባየሁ የታሰረው የሀገር መከላከያ ሰራዊትን ክቡር አልባሳት በመጠቀም ፍቅርና አንድነትን ከመስበክ ይልቅ ማህበራዊ ሚዲያውን በመከፋፈል ንግግሮች ሲበክል በመቆየቱ ነው ተብለዋል። የሀገር ክብር መገለጫ የሆነውን ዩኒፎርም ለግል አጀንዳና ለህዝብ መከፋፈል መጠቀም ዋጋ ያስከፍላለም ተብለዋል። ፖሊስ እርምጃውን ወስደዋል። እናንተስ በዚህ ዜና ላይ ምን ትላላችሁ? የሚገባው እርምጃ ነው የተወሰደው ትላላችሁ ወይስ አይደለም? አሁን ነገርየው እየገባኝ መጣ። አሁን በደንብ እየገባኝ መጥቷል ይመስለኛል። የእግረኛው ሚዲያም ጉዳይ ከአበባው ጋር የተያያዘ ነው ይመስለኛል። እኔ እንግዲህ እንደዛ ነው ማስበው። ምክንያቱም እሱ ነበር ያቀረበው የመከላከያ ልብስ ለብሶ ያናናቀ የኦሮሞ ህዝብ እንዲጠላ በሚመስል ሁኔታ አካሄዱ ልክ ያልሆነ አካሄድ ነበር ሲሄድ የነበረው። አይታችሁት ከሆነ እዛ ሚዲያውም ላይ ሲናገሩ የነበረው ነገር አልባሌ የሆነ ነገሮች፣ በጣም ብዙ ነገሮች ተናግሯል አበባው እና በዛም ምክንያት በተመሳሳይ ቀን ነው እንግዲህ እግረኛው ሚዲያ እንኳን ይመስለኛል ትናንትና ወደ ማታ ነው። ይሄ ግን የዛሬው ዕለት ነው፣ በዚሁ በነሐሴ 24 ቀን ነው። ስለዚህ የተያያዘ ጉዳይ ነው የሚመስለኝ ነገርየው። የነ ሰራዊትም አለበት ሲደረብ ለእግረኛው ሚዲያ ከበድ ሚል ይመስለኛል ነገርየው። እኔ እንጃ ብቻ የተያያዘ ይመስለኛል። እናንተ ምን ይመስላችኋል? ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።